ምቀኛና ቅንድብ አድግም ይላል ያገሬ ሰው በእውነት ነው የምናገረው ያላየ ሰው ዝም ብሎ የሚናገር ሰው አለ ሰምተዋል አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል ሞን ሪል ስቴት ባለ 2 መኝታ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል ይፍጠኑ ዛሬውኑ ይግዙ እጅግ ማራኪ ዋጋ ምቹ ያከፋፈል ስርዓት ጠላት አንደኛው የባዕድ ተልእኮ አስፈጻሚ ሁለተኛው ሶሻል ሚዲያ ሶስተኛ ዘረኝነት አራተኛ አለመታዘዝ አምስተኛ ቅናት ምቀኛና ቅንድብ አድግም ይላል ያገሬ ሰው በእውነት ነው የምናገረው ያላየ ሰው ዝም ብሎ የሚናገር ሰው አለ ያንን ጸጋውን ሰጥቷቸው ይሄው ዛሬ አድዋ ሙዚየም እኮ አፍሪካን ዓለምን ያገናኘ ነው ትናንት መናገር የሚገባን ነገር ተናግረን ወጥተናል እዚህ ላይ ልደግም አልፈልግም ክቡር ጠቅላይ ሚኒስትር ስለዚህ በርቱ የተሰጠውትን ጸጋ የመቻልን እግዚአብሔር ጸጋውን አሁን ይጨምርልዎት አሁንም ግሬስ እግዚአብሔር ጸጋውን ይስጥሉ ህዝብ ያሳትፉ ስንት ነገር ልናሳካ እንደምንችል እናንተ አስቡት አንዳንዱ ይሮጣል አንዳንዱ ያለግማል አንዳንዱ ይተጋል አንዳንዱ ይሰርቃል አንዳንዱ ወረዳ አመራር የሚባል ሰው አስተባብሮ የካሳ ክፍያን ከፍ ያደርገዋል ለህዝቡ ያገዘ ይመስል ለህዝቡ ያራ ይመስል ልማት ያቆማል ያው የፌደራልም የእናንተው ነው የክልልም የእናንተው ነው ሌላ ሀብት የለም ሀብቱ የምታውቁት ነው የጠላት ገንዘብ ይመስል በግራ በቀኝ ብንዘርፈው ስራ እናበላሻለን እንጂ ውጤት አናመጣም የምናለማው የምንሰራው የኛን ሀገር ነው ሰው ሀገር ተለምነን የምንሰራው ስራ ሳይሆን ኢትዮጵያን ነው የምናለማው ቅድም ብዙዎቻችሁ ስለ አብርሃም ብላችኋል አብርሃም ልክ እንደ ሙሴ ወይም ከሙሴ በላይ ኢብራሂም የሙስሊሞች አባት ነው አብርሃም የክርስቲያኖች አባት ነው አብርሃም የጁ አባት ነው ለዚህ ጁ የሚባለው ክርስቲያን የሚባለው እስላም የሚባለው የአብርሃም ልጅ ነኝ ይላል እንደ አብርሃም መባረክን ስናስብ ለአብርሃም የተሰጡትን ዋና ጉዳዮች መዘንጋት የለብንም አብርሃም ከመባረክ በፊት ውጣና ተለይ ነው የተባለው መለየት ያስፈልጋል የተቀላቀለ ነገር ውስጥ በረከት የሚባል ነገር የለም ከሌባውም ከአጭበርባሪውም ከዋሾም ከዘረኛውም ተቀላቅሎ በረከት የሚባል ነገር የለም መጀመሪያ መለየት ነው እኛ መለየት በሌለበት በተበሰበሰ መንገድ በረከትን ብንፈልግ አይሆንም አልነበረም አይኖርም ወደፊትም አይሆንም መሰረታዊ ጉዳዮችን በደንብ አድርገን መገንዘብ ያስፈልጋል የኑሮ ውድነት እውነት ነው የዓለም ችግር ነው ሁሉም ሀገር የኑሮ ውድነት ጉዳይ ያነሳል እኛ ጋር ደግሞ አጠቃላይ የነበርንበት ሁኔታ የህዝባችን ብዛት የማምረት ለመምዳችን ተደማምሮ በጣም ከፍተኛ የሆነ ችግር አለ በተለይ ደሃው ላይ መንግስት ሰራተኛው ላይ ያለው ጫና ከፍተኛ ነው ይሄ የሚፈታው በማምረት ብቻ ነው ሌላ መንገድ የለውም ቲማቲም ውድ ነበረ አመረታችሁ አሁን ገበያ ላይ ያለው ለውጥ ተመልከቱ ሽንኩርት ችግር ነበር ጎመን ችግር ነበር ተመልከቱ እንዴት ገበያውን ያቀዛቀዘው እንደሆነ አሁን ማስቀጠል አለብን በሁሉም ምርቶች ይሄን በተለይ ሌማት ላይ ዶሮ እንቁላል ወተት ስጋ የጀመርናቸው ስራዎች በጣም ወሳኝ ናቸው ገና ጅምር ናቸው ስንዴው ሩዙና ሌማት በደንብ ካሳካን የምግብ ጉዳይ ለኛ አስቸጋሪ አይሆንም ግን ስንዴ ላይ ፍራፍሬ ላይ ሩዝ ላይ
ዶሮ ላይ ጀመርነው ጉዳይ ሳይቋረጥ በተጠናከረ መንገድ እንዲቀጥል መረባረብ ይፈልጋል። ካላመረትም በስተቀረ 120 ሚሊዮን ህዝብ መቀለብ አንችልም። ማምረት ያስፈልጋል። ሁሉም ባለው አቅም በከተማም በገጠርም አቅም በፈቀደ መጠን እያመረትን የምግብ ሉዓላዊነት ማስከበር አለብን። አድዋን አድዋ የሚያደርገው የማትለምን ኢትዮጵያ ካለች ብቻ። አድዋ ዛሬ በምግብ ራስን በመቻል ባለመለመን ካልደገምነው በስተቀረ በነበረው ታሪክ ብቻ ሙሉ መሆን አይችልም። ይሄን ተረባርበን ብንሰራ ደረጃ በደረጃ መልክ እየያዘ የሚሄድ ይሆናል። ሰላም በሚመለከት ሁላችሁም ትክክል ብላችኋል። ሰላም ያስፈልጋል። ይሄ ሰላም ኢትዮጵያ ብቻ አይደለም፣ ምስራቅ አፍሪካ ሁሉም ሰላም መሆን አለበት። ሰላም ከሌለ ብዙ ችግር ስላለ እንዳላችሁት በእኛ ሁኔታ የምክክር ኮሚሽን አለ። መወያየት ነው። ሁሉ አይመችም፣ ሁሉ አይደለም። አንዳንዱም ባለማወቅ፣ አንዳንዱም ባለማየት፣ አንዳንዱም ውሸት በመስማት ሊሆን ይችላል። ግን ስንነጋገር ስንመካከር መልክ ሊይዝ ይችላል። የነገር ጠማማ በሽማግሌ ይቃናል ነው የሚባለው። ነገር ይጣመማል፣ ግን በንግግር በውይይት በሽምግልና ደግሞ ሊቃና ይችላል። እና እንነጋገር ያላችሁት ጉዳይ በጣም ትክክለኛ ሐሳብ ነው። የሁል ጊዜ ልመናችን ነው። ሰላም ያስፈልጋል ለኢትዮጵያ፣ ውይይት ያስፈልጋል ለኢትዮጵያ። እኛ ለዚህ ክፍት ነን። ማንም መንግስት እኮ አሸንፎ እንደኛ ከተቃዋሚ ይምጡና ከኛ ጋር ያስተዳድሩ አይልም። ሰላም ስለምንፈልግ ነው እንጂ በፓርላማ ያለን መቀመጫ ማንም ሳናስጠጋ 5 ዓመት ማስተዳደር እንችላለን። አሸንፈናል። ግን ማሸነፍ በቂ አይደለም። ህዝባችን ይፈልገው አብረን ብንሆን ነው ብለን ነው 3 የካቢኔ አባል የኛ ፓርቲ አባላት አይደሉም በአሁን ሰዓት። ሌላም በጣም በርካታ ቦታዎች ላይ በየከተማው በየክልሉም እንደዚሁ አሉ። በጣም ጎበዝ ሰራተኞች፣ ሀገራቸውን የሚወዱ ሰዎችም በውስጣቸው አሉ። ይሄ ቢሰፋ ቢጠናከር ለኢትዮጵያም ጥቅም ነው፣ ሰላሙም ያስፈልገናል። ትዕግስት ብታደርጉ ላላችሁት ያው በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። ግን ይቅር እንለፍ እንተው ስለምንል ነው። ህዝቡም እያየ እያስተዋለ ነገር ይቀየራል ለምናስበው በዛ አግባብ ነው። ሰላም እንዳላችሁት እንፈልጋለን። በንግግር ለውይይት ሁሌም ክፍት ነን። ከናንተ መማር ያስፈልጋል። በውይይት በምክክር በሪፈረንደም እንዴት ሰላማዊ ክልል እንደፈጠራችሁ ሌላው መማር አለበት። በውይይት በምክክርና በህዝብ ውሳኔ ብቻ ብሎ ካመነ ከናንተ ተምሮ የናንተ መልክ ሊይዝ ይችላል። የኛም ፍላጎት እሱ ነው። ግን መንቃት አለብን፣ እንደ ህዝብ መንቃት አለብን። ኢትዮጵያን ማጥፋት፣ ኢትዮጵያን መከፋፈል፣ ኢትዮጵያን ማዳከም ለሚፈልጉ ሰዎች ምክንያት መሆን የለብን። በሚያስደንቅ ሁኔታ ኢትዮጵያን የሚፈሩና ሊያጠፉ ተክተው የሚሰሩ የማይተኙ ሀገራት አሉ። ኢትዮጵያውያን በጣም ብነቃ ጥሩ ነው የሚሆነው። ገንፎ ሆይ እንደዚህ የሚያበስሉህ ሊበሉህ ነው ይባላል። ኢትዮጵያዊ ወይ እንዲህ የሚከፋፍሉህ ሊበሉህ ነው። አትከፋፈል፣ አንድ ሁን። ችግር ካለም በውስጥ ፍታ። ለውጭ ጠላት የተጋለጥክ አትሁን። አማስተሩት ገንፎን ማለት አይበላም ማለት አይደለም። ከታሸ በኋላ መጨረሻው መበላት ነው። ያ እድል እንዳያጋጥመን ትንሽ መጠንቀቅ መክበድም አለብን። የመጣው ንፋስ ሁሉ እንደፈለገ የሚያወዛውዘን መሆን የለብን። ንፋስ የሚወስደው የቀለለውን ነው። እኛ ቀላል መሆን የለብንም። ከበድ ማለት አለብን። በምንፈልገው ጉዳይ ላይ ቆም ያልን የጸናን ሰብሰብ ያልን መሆን አለብን። ያን ካደረግን በቀላሉ ንፋስ አይወስደንም። ይሄን ኢትዮጵያን መንቃት አለብን። ዳውሮ ላይ ቀርከሃ አለ ለተባለው አሶሳም ሌላም ቦታ አለ። ብዙ ነገር እየሞከርን ነው። ጊዜው ሲደርስ ይሆናል። እሱ አባቴ አንስቶ የቀርከሃው ጉዳይ ከመንገድ ጋር ተያይዞ ያው አባቴ እንደሚያውቁት አላላ ኬላን ስንሰራ አላላ ኬላን ለሚሰራ ነው።
ሶዶና አላላኬላ መካከል መንገድ አልነበረም። ከሶዶ ጀምሮ እስከ ውሃው ያለው መንገድ ስለሆነ በዚህ ፕሮጀክት ነው። ከፕሮጀክቱም እስከ ተርጫ ያለው እንደዚሁ። ፕሮጀክት ሲመጣ አብሮ የሚሰሩ ጉዳዮች አሉ። በቂ ነው ወይ? አይደለም። ያ ቦታ በጣም በጣም ውብ ቦታ ነው። ከዚያ በላይ 20 30 40 50 ቢሰራም ገና አይበቃም። በጣም በጣም የሚያምር ውብ ቦታ፣ የመጣው ሰው ሁሉ ይደነቅበት ቦታ ነው። ግን አቅም ውስንነት ስላለና ሽሚያ ስላለ ጠብ ጠብ ካላደረግን ስለማይሆን ነው እንጂ ከዚያ በላይም ቢሰራ ደስታውን አንችልም። ሁለተኛው ጉዳይ የትም ማያምር ቦታ አለ ኢትዮጵያ ውስጥ። በሄዳችሁበት እኮ ተአምር ነው። እያንዳንዱ ዞን ብትሄዱ በጣም የሚያስደንቁ ጸጋዎች አሉ። እነዛን ጸጋዎች እያለማን እያወጣን ብንሄድ በብዙ ጥቅም እናገኝበታለን። ሁሉም ማልማት ግን አሁን ለኢትዮጵያ መንግስት አይቻለውም። የፕራይቬት ሴክተር ይሄን እያሰበ ወደዛ ስራ እንዲገባ እኛ መንገድ ከፍተናል። ለምሳሌ በደቡብ ምዕራብም ተነስቷል። በቦንጋ ሚዛን አካባቢ ደንቢ ያለው ሎጅ የሚሰራው ከደንቢ ጅማ 2 ሰዓት ተኩል ነው። አስፋልት ነው። ከጅማ ተርጫ አርጎ ጨበራ ጩርጩራ ኮንታ ያለው 2 ሰዓት ተኩል ነው። ከጨበራ ጩርጩራ አላላኬላ፣ ከአላላኬላ አርባ ምንጭ፣ ከአርባ ምንጭ ሐዋሳ። እነዚህ ውስጥ ሳምንት አሳልፋለሁ የሚል ሰው ቢኖር 2 ሰዓት 3 ሰዓት ብቻ እየነዳ በጣም የሚያስደንቁ ነገሮች ሊያይ ይችላል። አሁን በክልል አታስቡት። ክልላችን ውስጥ ሳይሆን ደቡብ ምዕራብ አንድ ህዝብ ነው። ጅማም ይሁን ሚዛንም ይሁን ዳውሮም ይሁን አንድ ናችሁ። ይሄን ማወቅ አለባችሁ። አሁን አስተዳደር ተብሎ ተሸንሽኗል። ልማት ግን እንደዛ አይሆንም። ልማት ተሳስራችሁ ነው የሚሆነው። በዚያ ትስስር ውስጥ ደቡብ ምዕራብ የሚባል አካባቢ ቅድም ያነሳቸው ቦታዎች ሁሉም መስመራቸው ሲጸዳ፣ ኤርፖርቱ ሲስተካከል በከፍተኛ ደረጃ ቱሪስት ይስባል። በጣም ደግሞ አስደናቂ ነው። በነገራችን ላይ ሚዛን አካባቢ ምንም ባይሰራ፣ አስፋልትም ባይኖር፣ ምንም ባይሰራ አሁን ተኪዶ ደንቢ አካባቢ ሚዛን አካባቢ ሰው በእግሩም በመኪናም ቢያይ ያው እናንተ ላታሙስ ስላላችሁ ግን እጅግ ድንቅ ነገር ነው። እዛ ያለው ራሱ በስብከት የሰማነው ገነት ያለው እዛ ነው። እጅግ ለም የሆነ እጅግ ውብ የሆነ አካባቢ ነው። ትንሽ ነገር ይፈልጋል። ትንሽ ለምሳሌ ኤርፖርት እንደተባለው እነሱን እያደረግን ስንሄድ ራሱን ችሎ ሌላ ማልማት የሚችል ከባቢ ነው። ግን ደቡብ ምዕራብ ውስጥ ኮይሻም ያለው ያው ትንሽ መታገስ ይኖርባቸዋል። በአንድ ጊዜ ሁሉ ነገር ልናሟላ እንቸገራለን። የሆነ ሆኖ ልባችንም ሐሳባችንም አካባቢው መቀየር ስለሆነ ጀምረንም ስላሳየን እናንተ እየተባበራችሁ ብትታገሱ ይበልጥ መልክ እየያዘ ይሄዳል ብዬ ተስፋ አደርጋለሁ። ስለ ወጣቶች ስራ ብዙ ሺህ ሰው ስላለ የተማረ ስራ የሚያገኙበትና የሚያርፉበት መንገድ ቢመቻች ብለዋል። በጣም ጥሩ ጥያቄ ነው። አቅም በፈቀደ መጠን ወደዛ ይሄዳል። ስራ ግን እየፈጠርን ነው ያለነው። ብዙ ሰውም ስራ እያገኘ ነው ያለው፣ ገንዘብም እያገኘ ነው ያለው። በዚያው ልክ ደግሞ ፍላጎቱ እያደገ ነው። እኛ እንደናበርም ልማት በየት አቅጣጫ ልናመጣ እንደሚገባ ህዝባችን ጋር እንዴት እንደምንሰራ ገብቶን ነው የምንሄደው። ሌብነት መቀነስ፣ ቀን ከሌት መስራት፣ የህዝብን ልማት የሚያመጡ የሚታዩ ጉዳዮች ላይ ማተኮር፣ ታሪክን መማሪያ ብቻ ማድረግ፣ መባያ አለማድረግ። ሰው አሁን ያለበትን ኢትዮጵያ የተሰጠውን ሳይሰራ የዛሬ 100 ዓመት እንትና ቢሉ ቢጨቃጨቅ ምን ትርጉም አለው? አሁን የተሰጠን ኢትዮጵያ ነው ማቆየት፣ ማልማት፣ ማጽናት የሚያስፈልገው። የአሁኑን ሳንሰራ በማናቀው ታሪክ እንገዳደላለን። ጥሩም ይሁን መጥፎ ተምረን ማለፍ ነው። ይህን ችግር ለመፍታት ኢትዮጵያ ያሏት ስብራቶች አንደኛ ታሪክ ነው። እንዴት ሰው ባዶ ይጣላል? ባዶ አብሮ ሆ ብሎ ተደስቶ ጨፍሮ ይገባል እንጂ። ቅድም ከደቡብ ኦሞ እንዳነሱት ከየትኛውም የኢትዮጵያ ጫፍ ያልዘመተ ህዝብ የለም። ሁሉም ዘምቷል፣ ሁሉም ሞቷል። በሰዎች ደምና አጥንት ነው ነፃ የሆን ነው።
ያን ማራከስ አያስፈልግም። የማን ነው? የሁላችን። የኛ ብቻ አይደለም፣ የአፍሪካም ኩራት ነው። የአፍሪካ ብቻ አይደለም፣ የጥቁር ሕዝቦች ሁሉ ኩራት ነው። ምን አጣላልኛ? ለሁሉ ይበቃል። በማይረባ ነገር ጊዜ ከማባከን ተሰብስበን በሚጠቅም ነገር ላይ ጊዜ እንድናባክን አባቶች ሚናችሁን መውጣት አለባችሁ። መምከር፣ መገሰጽ፣ ማስተማር፣ ዱዓ ማድረግ፣ ጸሎት ማድረግ ያስፈልጋል። እኛ የኢትዮጵያ ሕዝብ በግልጽ ማወቅ ያለበት ነገር በፈጣሪ ህልውና በጣም አበክረን የምናምን ሰዎች ነን። ይሄ የሚናወጥ አቋም አይደለም። ስላለ እኛም እንለምናለን፣ እናንተም ለምኑት። እኛም እንተጋለን፣ እናንተም ትጉ። እኛም አንሰርቅም፣ እናንተም አትስረቁ። እኛም እንወዳቸዋለን፣ እናንተም ተዋደዱ። ይሄ ከሆነስ ይሰምራል። ግን ፍቅር ከሌለን፣ ትብብር ከሌለን፣ መፍራት ከሌለ እንዲሁ ሊሳካ የሚችል ነገር የለም። ይሄ እንዲሆን የበኩላችሁን እንድታደርጉ ለእናንተ አደራ እላለሁ። አብዛኛው የልማት ጥያቄ የሁሉም ክልል ፕሬዝዳንቶች እዚህ ስላሉ፣ ሚኒስትሮች ስላሉ ይዘናቸዋል። አንዳንዶቹም በእቅዳችን ውስጥ እንዴት እንደምናያቸው እንወያያለን። አሁን ይሄኛው መንገድ ያኛው መንገድ አልላችሁም። እኔ የማልሰራውን ነገር አልናገርም። የምችለውን ግን አቅጄ አቅም በፈቀደ መጠን ከወንድሞቼ ጋር ለማሳካት ጥረት አደርጋለሁ። በዚሁ አስቡ እንጂ ለተነሳው ጥያቄ ሁሉ መልስ አትጠብቁ። መዝግቢያቸዋለሁ፣ እነሱም መዝግበዋል። እንወያይበታለን፣ እቅድ እንይዛለን። አቅም በፈቀደ መጠን ምላሽ እያገኙ ይሄዳሉ። እስከዛ ደግሞ እናንተ በትዕግስት ትጠብቃላችሁ። ምክንያቱም የልማት ፍላጎት ሁሉም ጋር ስላለ በጥያቄና መልስ ሳይሆን በእቅድ ሲመራ ውጤታማ የሚሆነው። ክፍተቶች ካሉት እያየን ለማስተካከል ጥረት እናደርጋለን። መተን እናያችኋለን። መታችሁ ስላያችሁን በጣም ደስ ብሎናል። ውይይታችንን በጣም ጠቃሚ ነበር። ኢትዮጵያ ትበለጽጋለች። የኢትዮጵያ አንድነት ይጠበቃል። ኢትዮጵያን እየገጠሟት ያሉ ፈተናዎች ይበልጥ እየበረታች፣ እየጠነከረች፣ እየጠራች እንድትሄድ የሚያደርግ እንጂ የሚያዳክም አይደለም። መከናወን ከአእምሮ ብቻ ሳይሆን ከልብ ጋር የተያያዘ ጉዳይ ስለሆነ እኛ ስጋት የለብንም። አትስጉ፣ እንበለጽጋለን። በሰላም ግቡ።